ካልሽልኝ እንደውም ከቤት ይወጡልኝ። ምን? የትኛው ቤትሽ? ይሄ እኮ የኪራ ቤት ነው። እርስዎ ሴትዮ የማልፈልገውን ነገር እንዳደርግ አያስገድዱኝ። አየሽ፣ ኪራም እኮ ልጅነትሽን አይቶ እንደፈለገ ይጫወትብሻል። እንደማትመጥኙ በደንብ ያውቃል። ታውቂያለሽ አይደል? እንደ እድሜዎት ለምንድን ነው የማይከበሩት? ተይ ተይ፣ እናት የሌለው ሰው ስለ እናት ክብር ማውራት ያለበት አይመስለኝም። አንቺ ሴትዮ ውጪልኝ ብዬሻለሁ። እኔ ቤት ወስድሻለሁ። እኛ ቤት ሄዳለሁ። ኪራ የለም፣ አልመጣም። እኔ ቤት ወስድሻለሁ። ዋለ ጠጣ ኪችን መምጣቴ እንደዚህ ያስቆጣል እንዴ? በእናትሽ አትቅለስለሽ። ቤቴ ተነቅቷል እኮ። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች በመላው ዓለም ያላችሁ ፍቅር ሰላም ለእናንተ ተመኘሁ። ለዚህ ቻናል አዲስ የሆናችሁ በቅድሚያ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር በማድረግ ቤተሰብ ሁኑ ላለሁኝ። በተወዳጁ ጽናት ድራማ ዛሬም በአዲስ ክፍል ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጽናት እጅግ በጣም አስቸጋሪ ሁኔታ ውስጥ ገብታለች። እሱም ያመጣበት ጣጣ የቤት ጉዳይ ነው። እናትየዋም ልጅ እያሉ መመላለሱን ወደ ቤት እንግዲህ የዘወትር ልማዳቸው አድርገውታል። ጽናት እጅግ በጣም ከፍቷታል። ዛሬ ላይ ኪራም ቢሆን ከጓደኛው ከናኦሚ ጋር ሆኖ ጽናትን እስኪ እንጠይቃት ጠይቂልንና ቤት ይዛ ቤት እንድትሆን በደንብ አጥጋ ግንዛቤ ይኑራት፣ ደስተኛ አይደለችም እያሉ እየነገሯት ነበር። በእርግጥ መራዊትም የመለስልችላቸው መልስ ጽናትን መምከር ለኔ ልክ አባይን በጀሪካን ውሃ እንደመሙላት ነው። ያ ማለት ደግሞ እሷ ከሁላችንም በጣም አስተዋይና ታጋሽ ሰው ናት። ስለዚህ እኔ መክሬ ላስተካክላት አልችልም አይነት ነገር ነው። በእርግጥ ግን ደግሞ ችግር ልሞክራለሁ በሚልም የሆነ መልስ ሰጣቸዋለች። ቢሆንም አዎ ትንሽ ጊዜ ብቻ ትታገስ እንጂ አውቃለሁኝ፣ ግን እንደ ድሮ እንደማውቃት ጽናት አይደለችም አሁን ላይ ሲል መልስ ሰጥቷል ማለት ነው። እንግዲህ የቤቲ እናት ቤት ውስጥ ናት። ታዳኒና ውሃ ሰጥታታለች። ልጅ ተባረኪ ስትል ልጅ አልሽኝ በማለት ደስ ያላት ትመስልና ታመሰግናታለች። እንዴት ማለት ካንቺ የሚበልጥ እኮ ልጅ አሉኝ እያረቻት ነው የቤቲ እናት ኒናን። በእርግጣው ግን ደግሞ እኔን ወደ ታች ዝቅ ከማድረግ ውጭ ልጅ ብሎ ጠርቶ የሚያውቅ የለም ስትል የሚያሳዝን ነገሯን ልትናገር ሞክራለች። ይህን እያወሩ ነበር። ቤቲ የታለች ስትል እስኪ ልፈልጋት ብላ ትነሳለች ኒና። በእርግጥ ግን እንግዲህ እኔ ልፈልጋት ስትል እኔ ብላ ነበር ተነስታ ሄደችው። ሊና ሂዳ ፈልጋታለች። ታዲያ በኪችኑም እንዲሁም ደግሞ በመኝታ ክፍሏ ስታጣት ተመልሳ መታ ቤት የለችም ትላታለች። የቤት እናት ግን እሳት ጎርሳ በጣም በንዴትም በስሜትም ውስጥ ሆና ልጅ የታለች ስትልም ታዲያ ኒና እንዴ እኔ ፈለኳት የለችም እዚህ ጣጣ ውስጥ አታስገቡ ብላ ትታት ሄዳለች። አሁን ግን የቤት እናት ሌላ ሰው ሆናለች። ልጄት ሄዳ ነው ወዴት ወሰዷት ይች ናት እያለች በጽናት ምክንያት አድርጋ ነገሯን ጀምራለች። ጽናት ወደዛ ሄዳ ነበርና ሲገናኙ ልጄን አባረሻት አንቺ ናት በማለት እጅግ በጣም በሚያስከፋ ቃል እየተናገረቻት ነው። መጀመሪያ አካባቢ ትዕግስተኛ ብትመስልም ጽናት በኋላ ላይ ግን እሷ መልስ ሰጥታታለች ለምትጠይቃት ጥያቄ እኔ አላየኋትም ስትል ከአንቺ ውጭ የሚያባራ የለም ልጅን ስትል ብዙ ነገር ተናግራታለች። ታዲያ ድሮም ልጅን አንቺ ነሽ የልጅን ፍቅር ለረጅም ዓመት የተገነባውን ያፈረሽው ስትል እጅግ በጣም በሚያሳዝን ሁኔታ ስትናገር እንዴት እንደዚህ ትኛለሽ ብላ መልሳላታለች። ብዙ ነገር ተናግራታለች። ምን የአባቷን ድህነት እንዲሁም ደግሞ እናት አለመኖሯን በጣም ለሷ ሞራላዊ ጉዳት የሚያደርሱ ቃላቶችን የቤት እናት ወርወራለች ወደ ጽናት። ጽናት በእርግጥ መልስ ለሚገባት ተከበሩ ካለበለዛ ደግሞ ከቤት ይውጡ ስትል የቤት ያንቺ አይደለም የኪራ እንጂ ለዛውም እኮ ያንቺን አለማወቅ አውቆ ነው ኪራ የሚጫወትብሽ ስትልም ደስ የማይል ንግግሯን ደጋግማ ነግራታለች። ጽናት ትግስቷ ያለቀው ጮሃ ተናግራታለች። ታዲያ ተጫጭሆ የልጆትን ተንኮልና የቤትን ስራ ቢያውቁ ኖሮ ነገሩ በእርስዎ ስላደገች ነው። በዛ ላይ ደግሞ መረናት ልጆች ስትል ስትናገር በንዴት ሁሉም ተከታትለው ደርሰው ነበር። እንግዲህ ኪራም ቢሆን ሰምተዋል፣ መራዊትም እንዲሁም ናሆሚ። ታዲያ እነሱን ስታይን ተናግረው ወጥታ ሄዳለች። በጣም ተናዳ ነበረ። ታዲያ ያኔ የቤት እናት እነሱን ስታይ ግን ቅልስልስ ብላ መልካም ነገር እንደተናገረች እንጂ እናታዊ ጥያቄ እንደጠየቀች እንጂ ጽናት እንዳስከፋቻት አልተናገረችም ነበር። ታዲያ መራዊት ተከታተላት ሄዳ ጽናትን ምንም እንኳን ቤቴ እንድጣያት እናቷን በዚህ ልክ አትናገሪያትም መናገርም የለብሽም ስትል ጥያቄ አቅርባባታለች። ታዲያ እኔ ምን ሊሆንላችሁ እስከ አብድ ነው የምትጠብቁት? ለካ አንድ ሰው ለኔ የሚያስብ የለም ስትል በእንባ እየታጠበች ትናገራለች ጽናት። ቢሆንም መራዊት እኔ እንደዛ አይደለም አንቺም ተጨመርሽብኝ ወይ ስትላት እንደዛ ሳይሆን መናገር የለብሽም ለማለት ነው። ምንም ቢሆን እኔ እንዳብድ ከሆነ የፈለጋችሁት እኔንማ ብትፈልጉ ይኖሮ ይችልሽ ከእናቷ
ከታስወጡልኝ ነበር በማለት በሚያሳዝን እያለቀሰች ስቅስቅ ብላ ተናግራት ወጣ ሄዳለች በንዴት። መራዊትም አሁን ላይ ኪራ ያለ እውነት ነው በጣም ተቀይራለች ጽናት ብላለች። እጅግ በጣም በሚያሳዝን ሁኔታ ልቧ ተሰብሯል ጽናት አሁን ላይ። ታዲያ ይቺው እንግዲህ ልጅቷ ጠፋች የተባለችው ሁሉም ፍለጋ ለመውጣት ልጄን አምጡ ያለች እናትየዋ ጮኻለች። በእርግጥ ኪራ የሆነ ነገር ሳትናገሪያት ጽናትን ጠንቅቄ አውቃታለሁ ስለምን ምን ተናግረሻት ነው እንደዚህ በዚህ ልክ ልትመልስልሽ የቻለች ስትል ስለ ልጇ ጠይቃ አንዳንድ ነገር አለመግባባት ተፈጥሮ እንደተነጋገሩ እንጂ እሷን የሚያስቀይም ነገር እንዳልተናገረች መልስ ሰጥታለች። ታዲያ እንዲህ እየተባባሉ ሁሉም ባሉበት እየጮኸች ነው ልጄን ቤቴን እያለች እንግዲህ እናትየዋ ትጮኻለች። ሁሉም እንግዲህ ተነስተው ሂደዋል እሷን ፍለጋ። ነገር ግን እሷ በአንድ እጅ የሆነ ያተጀመረው ፎቅ ውስጥ በመስኮት ላይ ራሷን ለመወርወር ዝግጅት ላይ ያለች እናቷ ስታገኛት መርፌ ልታስወጊ ነው፣ ወደ ነርስ ትወስጂ ነው፣ አንቺን አልፈልግም ኪራ ካንቺ የለም በማለት እየጮኸች በቃ እንድትቀርባትም አልፈለገች። እናት ልጄ እያለች ብትለምንም ቤቲ ግን ወደ መስኮቱ መወርወሩን መርጣ እየተጠጋች ነበረ። መጨረሻ ላይ ግን ጫፍ ላይ ደርሳ እናትየዋ ድረስ ውርዱኝ እያለች ጩኸቷን በከባዱ ስትለቀው ሁሉም ተሯሩጠው ደርሰው ነበረ። ታዲያ ቤቲን ኪራ ስታገኝ እንዳትነኩኝ መርፌ ልትወጉኝ እያለች ብዙ ነገር ስትናገር ራሷን የሳተች መስላ ወድቃለች። ታዲያ ተሸክሟት ነበረ ኪራ። ሁሉም ተከታትለው የወጡት ጽናትም ወደ ኋላ ቀርታ እኔ ምን እየተደካ ሄደ ነው ምንስ እየተደረገ ነው በማለት እኔስ ማን ነኝ ስትልም ጥያቄ አቅርባ ለራሷ ተከትላቸው ሄዳለች። ከቤትም ሄደው እናትና ልጅ ተቃቅፈው እንግዲህ ቁጭ ብለዋል። ሁሉም ሰብሰብ ብለዋል። በእርግጥ ሁኔታው በጣም የሚያሳዝን ነው። እዛ ነገር የተደረገው ነገር ጽናት አሁን ላይ እጅግ በጣም ከባድ ነገር እየሆነ ነው። እኔስ ሲሆንብኝ ያመስግኑ አባቴ ስትልም አድምጠናታል በከፋት ልቧ። ኪራም ቢሆን ወደሷ ሄዶ እንግዲህ ነገሮችን ሊያወራ ሲል ባክን ተወይ ብለዋለች። በእርግጥ መንገድ ላይ ሲገናኙም ይቅርታ አድርጊልኝ እያላት ያንተ ይቅርታ ሳይሆን ስም የመሰለኝ ሰለቼ ብላም ተናግራ የሆነ ነገር ብለው ብቻ ታርቄሃለሁ የሚል ነገር ተናግረዋለች። በቃ የሱ ስህተት ደጋግሞ ነው የሚሰብራት አሁንም ቢሆን። በእርግጥ ወድጄ አይደለም መንገድ ላይ ተንበርክካ ለምናኝ እንጂ ለትንሽ ጊዜ እስካገግም እንጂ ይህ ነገር ዘላቂ እንዳልሆነ ቢነግራትም ጽናት ግን እጅግ በጣም ከባድ ሆኖባታል ያለችበት ሁኔታ። ታዲያ ይህን የተባባሉ ከቤትም ወጥታ ውሃ እየጠጣች በኪችን ውስጥ ጽናት ወደ እሷ ትሄዳለች። ታዲያ ምን እያደረግሽ ስትል የያዘችውን ውሃ ትደፋዋለች በቁሟ። የታመመች በማስመሰል ራሷን እያርበተበተች ብዙ ነገሮች ታረጋለች። ተነቅቷል እኮ ቤቲ አታስመሲ፣ እኔ ያን ሁሉ ነገር አርገሽኝ ያነረስች አሁን አንቺ የምትይውን ነገር እንዳምንሽ ትፈልጊያለሽ ወይ እያለቻት ነው። በእርግጥ ቤቲ ስለምንድን ነው የምታወይኝ ያለች ሁሉ የምታነሳው መርፌ ልታስወጉኝ የሚል ነገር ነው። ታዲያ እብድ ራሷን ለማስመሰል እየሞከረች ነው። ጽናት ግን ልክ ልኳን አሁንም ቢሆን እየተነገረቻት ነው። ታዲያ ግን እናትየዋ ልጄን ላገኛት እንጂ እያለች ብዙ ነገርም ስትል ቀድመንም አድምጠን ነበረ። ኪራም ቢሆን በእርግጥ ተጨንቋል። ጽናትም ለማናገር ቢሞክር ጽናትም ቢሆን እጅጉኑ የምትሰጠው መልስ ከባድ ስለነበር እኔስ ልበድ እንዴ ተጨነኩኝ ሲልም አድምጠነው ነበረ። ታዲያ አሁን ላይ በሌላ በኩል መራዊትና እንግዲህ ናሆምም ደስ የሚል ጊዜ በካፍቴሪያ ውስጥ እያሳለፉ ስለሷ ፍቅርና ስለሷ ያለውን ክብር እየገለጸላት ብዙ ነገሮችን እያወሩ ጣፋጭ ነሽ፣ ቆንጆ ነሽ ለኔ እያለ ብዙ እያሞጋገሳትን ተመልክተናል። በስተመጨረሻ ግን ታዲያ ያየነው አው ቤቴ አሁን ላይ ከኪራ ውጭ እዚህ ቤት ውስጥ ማንም አያስብልኝም ስትል ከኖርማሏ ከዛ በኖርማል አምሮአ ስትናገር ማድመጠናታል። ስለዚህ ኪራን እዚህ ቤትም ይዤ መውጣት አለብኝ ይዤው ሄዳለሁ ትላለች። እንግዲህ ኪራሽ ብሎ ሌላ ሀሳብ ሲታሰብ ደግሞ ይህን ሀሳብ እንደገና ሊቀበሉት ነው ወይስ ደግሞ ሌላ ምን አይነት እቅድ ሊይዙ ነው እናትና ልጅ? አሁን ላይ ጽናት እጅግ በሚከፋ ነገር በቤቲ እናት የተናገረቻን ነገር በጣም ልብ የሚሰብር ነው። እናት አለመኖሩን አባቷ ደግሞ ምንም አቅም እንደሌለውና ብዙ ነገር ማድረግ እንደማይችል እንደማይከላከልላትም ነግራታለች። በእርግጥ የዛኔ ልጅቷ ጠፍታ ሳለ ቤቲ የቤቲ እናት ቤቱንም አመድ ነው ማረገው ስትልም ስዝትባቸውም የማንዘነጋው ነው። በእርግጥ ልጅቷ ተገኝታለች። አሁን ላይ ኪራን እዛ ቤት ሊቀጥል ነው ቤቲ ወይስ ደግሞ ወደ ራሳቸው ቤት ይዘውት ሊሄዱ ነው? ወደ እነሱ ቤት ይዘውት ከሄዱ ደግሞ ለጽናትም አሁን ሌላ ፈተና፣ ለኪራም እንዲሁ። ኪራ ግን
እሺ ብሎ ተስማምቶ ወደ እነሱ ቤት ይሄዳል ብለን በእርግጥ ባንጠብቅም በእርግጥ እነሱ እሱን የሚያስገድድ መላ ደግሞ ይሰራሉና ይፈጥራሉ ብለን ነው የምናስበው። እጅግ በጣም ጽናትዬ ፈተናዋ በዝቷል። እንዲህ ከከፍታ ባናያት እጅግ በጣም ለኛ ደስ ይለን ነበረ። ቤቲ ሁሌም ለእነሱ ፍቅር ከጅምሩ እስካሁን ድረስ ባለው ትልቅ እንቅፋት ሆናባቸዋለች። አድማጭ ተመልካቾቼ እንግዲህ የጽናት ድራማ የእናንተንም ያያችሁትን ሀሳብ አስተያየት በኮሜንት ግለጹልኝ። እኔ በዚሁ አበቃው ለዛሬ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ላለሁኝ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ።